ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬ በህንድ የትወና ኢንተርቴይንመንት ዓለም ውስጥ በብዙ ሺዎች የሚቆጠሩ ቆንጆዎች ይኖራሉ። ነገር ግን አንዳንዶቹ ከቁንጅናም በላይ የሆነ የራሳቸውን ታላቅ ጋላክሲን ይፈጥራሉ። በውበቷ በልዩ የትወና ብቃቷና ማንኛውንም ገጸ ባህሪ ወደ ህይወት የመቀየር ድንቅ ብቃቷ የምትታወቀው እሷ ጄኒፈር ዊንጌት በብዙ ኢትዮጵያውያንና ዓለም ተመልካቾች ደግሞ የማይረሳው የህይወትና የፍቅር ውጣ ውረድ ባሳየችበት ድንቅ ገጸ ባህሪዋ ዛራ በመባል ትታወቃለች። ነገር ግን ከስክሪን ያለው ውበቷና ከታዋቂነቷ ጀርባ ያለው እውነተኛ ታሪኳ ምንድነው? ገና በህፃንነቷ ትወናን እንዴት ጀመረች? ከህፃንነት ተዋናይነት ተነስታ የህንድ ቴሌቪዥን ዓለም ከፍተኛ ክፍያ ከሚከፈላቸው ንግስቶች ለመሆን ያደረገችው ጉዞስ ምን ይመስላል? የፍቅር ህይወቷ፣ አዲስ የትዳር ህይወቷስ፣ ያጋጠማት ፈተናዎችና ህይወቷን ለመቀየር ትላልቅ ውሳኔዎቿ ምን ነበሩ? ዛሬ በዚህ ልዩ ዶክመንተሪ የጄኒፈር ዊንጌትን ወይም የዛራን ሙሉ የህይወት ታሪክ ከጀማሪነት እስከ መድረክ ንግስትነት ያለው ሙሉ ሚስጥሯን በዝርዝር እንዳስሳለን። እስከ ቪዲዮ መጨረሻ ድረስ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ጋበዝናችሁ። በህንድ ቴሌቪዥን ስክሪን ላይ በልዩ ውበቷና በሚገርም የትወና ብቃቷ የብዙዎችን ልብ የገዛችው ጄኒፈር ዊንጌት ለዛሬ ስኬት ማዕረግ መብቃቷ መሰረቱ የተቀመጠው ገና በህፃንነቷ ነበረ። እንደ አውሮፓውያን አቆጣጠር ግንቦት 3 ቀን በ1985 ዓ.ም በሙምባይ ህንድ የተወለደችው ጄኒፈር ያደገችው በዚሁ የህንድ ጥበብና የፊልም እምብርት የሆነች ከተማ ውስጥ ነው። ቤተሰቡ አስተዳደግ ልዩ ባህል ውህደት ነበረው። አባቷ ክርስቲያን እምነት ተከታይ ማራቲ ሲሆን እናቷ ደግሞ የፑጃቢ ተወላጅ ነበሩ። ይህ በቤተሰቡ ውስጥ የነበረው የባህል ስብጥር ለጥበብና ለህይወት አዲስ እይታ እንዲኖራት አድርጓታል። የትወና ህልሟና ጉዞዋ የጀመረው ገና በ12 ዓመቷ ሲሆን እንደ አውሮፓውያን አቆጣጠር በ1997 ዓ.ም ላይ ራጃኮ ሬኒፔር ሆጌያ በተሰኘ ፊልም ላይ በህፃን ተዋናይነት ቻይልድ አርቲስት ለመጀመሪያ ጊዜ ስክሪን ላይ ብቅ አለች። ከዚህም በመቀጠል በ15 ዓመቷ ኩቹቶሄ በተሰኘ ፊልም ላይ በመሳተፍ የትወና ችሎታዋን ይበልጥ ማሳደግ ችላለች። ሆኖም ግን የጄኒፈር እውነተኛ የስኬት ምዕራፍ የተከፈተው ወደ ቴሌቪዥን ድራማዎች ከተቀላቀለች በኋላ ነበረ። በበርካታ ተወዳጅ ድራማዎች ላይ በብቃት ተወነች። በተለይም ካምሳሄ፣ ዴሊ ሜልጌያ እና በሌሎች ድራማዎች ላይም በታላቁ ሳራስዋቲ ቻንድራ ጨምሮ በሰራቻቸው ድንቅ ገጸ ባህሪያት በህንድ ቴሌቪዥን ታሪክ ውስጥ ሊተካ የማይችል ትልቅ ስምን አጎናጽፏታል። ከሙምባይ ጎዳናዎች የተጀመረው የህፃንነት ህልም ዛሬ በጠንካራ ጥረትና ባልተጠበቀ ፍላጎት ታጅቦ የጄኒፈር ዊንጌት የህንድ ስክሪን ላይ ካፈራቻቸው ታላላቅ ከዋክብት አንዷ መሆን ችላለች። የህንድ ቴሌቪዥን ታሪክ ውስጥ ታላቅ ስም ካስመዘገቡ ድራማዎች መካከል ሳራስዋቲ ቻንድራ ግንባር ቀደሙ ነው። ይህ ድራማ ተራ የቴሌቪዥን ተከታታይ ድራማ ሳይሆን በሚሊዮኖች የሚቆጠር ተመልካቾች ልብ የነካና የጄኒፈር ዊንጌትን የትወና ህይወት ወደ አዲስ ምዕራፍ ያሸጋገረ ታላቅ የጥበብ ስራ ነበረ። የመጀመሪያ ጥያቄ ይህ ድራማ እንዴት ሊሰራ ቻለ የሚለው ነው። የድራማው ታሪክ የተወሰደው በ19ኛው ክፍለ ዘመን የጉጅራቲ ቋንቋ ከተጻፈው በህንድ ስነ ጽሑፍ ውስጥ እጅግ ዝነኛ ከሆነው የጎቨርድራን ራም ልቦለድ መጽሐፍ ውስጥ ነበረ። ይህ የህንድ ፊልም ኢንዱስትሪ ታላቅ አዘጋጅ ሳንጆይ ይህንን ታሪካዊ መጽሐፍ ወደ ቴሌቪዥን ስክሪን ለማምጣት ሲወስን ስራው በከፍተኛ ወጪና የቤተ መንግስታዊ ቅርጽ ካለው ቤት ውስጥ እንዲሰራ አደረገ። ድራማው የተቀረጸው በህንድ ከተሞች በመሆኑ በሙምባይና በራጅስታን ታሪካዊ ቤተመንግስት ውስጥ ሲሆን ከፊሉ ደግሞ በዱባይ ተቀርጿል። እያንዳንዱ የቤት ውስጥ ዲዛይን፣ የልብስ ዝግጅትና ከካሜራ እይታ ልክ እንደ ታላቅ የሲኒማ ፊልም በጥንቃቄ የተሰራ በመሆኑ በወቅቱ በቴሌቪዥን መስክ ከተሰሩ እጅግ ውድና ትላልቅ ስራዎች መካከል አንዱ አድርጎታል። የጄኒፈር ዊንጌት በዚህ ድራማ ላይ ኩሙድ ወይም ዛራ በተሰኘ ዋና ገጸ ባህሪ እንድትወክል በተመረጠችበት ጊዜ የተጣለባትን ትልቅ ኃላፊነት በከፍተኛ ብቃት ተወጥታለች። የህንድ ባህላዊ ውበትን፣ ጥልቅ ስሜትንና የሴት ልጅን ጥንካሬ በሚያንጸባርቅ አተዋወኗ ተመልካቾችን ማስገረም ችላለች። ከተዋናዩ ጎታም ሮጌ ጋራ በስክሪን ላይ የነበራቸው ፍጹም ውህደት የፍቅር ትዕይንቶች ድራማውን በመላው ዓለም በኢትዮጵያም ጭምር በከፍተኛ ደረጃ ተወዳጅ እንዲሆን አድርጎታል።
በመጨረሻም እናንተ ወደምትጓጉለት የጄኒፈር የመጀመሪያ ትዳር ውስጥ ምን ተከሰተ የሚለው እንመለከታለን። የእነሱ የፍቅር ታሪክ የተጀመረው በካሜራ ፊት ነበረ። የጄኒፈር ዊንጌት እና የታዋቂው ተዋናይ ካራን ሲንግ በጋራ በሰሯቸው ዴሊ ሜሊጌያ በተሰኘ ተወዳጅ የቴሌቪዥን ድራማ ላይ ሲገናኙ በስክሪን ላይ የነበራቸው ውህደት በቀጥታ ወደ እውነተኛ ፍቅር ህይወት የተሻገረው አድናቂዎቻቸው በከፍተኛ ጉጉት ሲጠብቋቸው የነበረ ሲሆን የፍቅር ጥምረታቸውም እንደ አውሮፓውያን አቆጣጠር በ2012 ዓ.ም በታላቅ ድምቀት ወደ ጋብቻ ተቀየረ። ሁለቱም በሙያቸው ስኬታማ ሲሆኑ በውበታቸውም ሆነ በፍቅር ግንኙነታቸው የህንድ መገናኛ ብዙሃን ዋና መነጋገሪያ ከሆኑ ጥንዶች መካከል አንዱ ነበሩ። ነገር ግን ያ በካሜራ ፊት ያበራ የነበረው የደስታ ብርሃን ከስክሪን በስተጀርባ ለረጅም ጊዜ ሊቀጥል አልቻለም። የሁለቱ ተዋናዮች ህይወት በውጭ ለሚያየው ሰው የጎደለው የማይመስል ቢሆንም በውስጥ ግን ጥልቅ የሆነ አለመረዳዳትና የጋራ እይታ ክፍተቶች መፈጠር ጀመሩ። ትዳሩ በተመሰረተ በ2 ዓመት ጊዜ ውስጥ እንደ አውሮፓውያን አቆጣጠር በ2014 ዓ.ም አካባቢ የጋብቻው መፍረስ ዜና መደመጥ ጀመረ። የካራን የቀድሞ ህይወት አኗኗርና በሁለቱ መካከል የነበረው አለመግባባት ትዳሩን ወደማይመለስ ደረጃ ደረሱት። ጄኒፈር በሙሉ ልቧ የገነባችው ያ የመጀመሪያ ህልሟና የትዳር ህይወቷ ፈረሰ። ያ አጋጣሚ ለጄኒፈር ትልቅ የልብ ስብራትና በህይወቷ ውስጥ ካሳለፈቻቸው ከባድ ምዕራፎች አንዱ መሆን ቻለ። የመጀመሪያው ጋብቻ በብዙ ህመምና የህዝብ መነጋገሪያነት ከተጠናቀቀ በኋላ ለረጅም ዓመታት ልቧን በመቆለፍ ራሷን ለሙያዋ ብቻ ሰጥታ ቆይታ ነበር። ሆኖም ግን ህይወት እውነተኛ ገጽታዋን የምታሳየው ከትላልቅ ውድቀቶች በኋላ ነበረ። ዛሬ ጄኒፈር ከብዙ ዓመታት ጸጥታና የውስጥ ጥንካሬ በኋላ አዲስ የህይወት አጋር ጋር እውነተኛ የፍቅር ህይወት መጀመሯን አሳውቃለች። ይህ አዲስ የትዳር ህይወቷ ከመጀመሪያ ጋብቻዋ በብዙ መንገድ የተለየ ነው። ጄኒፈር ከዚህ ቀደም ካሳለፈችው የህይወት ልምድ በመነሳት ይህንን አዲስ መንገዷን በካሜራ ብልጭታ፣ ከጋዜጠኞች ጥያቄና በማህበራዊ ሚዲያ ላይ ከሚሰራጩ የሰዎች ጫጫታ እጅግ በራቀ ከፍተኛ ሚስጥራዊነት ለመጠበቅ መርጣለች። እውነተኛ ፍቅር ጫጫታን አይፈልግም። እውነተኛ ፍቅር የሚፈልገው ሰላምንና መረጋጋትን ነው። ጄኒፈር ዊንጌት የደረሰባትን የልብ ስብራት ወደ ትልቅ የውስጥ ጥንካሬ ለውጣ ዛሬ ላይ ሆና የህይወቷን ሁለተኛ ምዕራፍ በደስታና በሙሉ ተስፋ እየኖረች ትገኛለች። ለአድናቂዎቿ ትልቅ ደስታና እረፍት እሷ ዳግም በፈገግታና በሙሉ ሰላም መኖር መቻሏ ነው። የእሷ አዲስ ህይወት ጉዞ ለሁላችንም የሚያስተምረን ትልቅ እውነተኛ ትምህርት አለ። ምንም ያህል ከባድ አውሎ ነፋስ ቢያጋጥምንም ከዝናብ በኋላ የሚመጣው ፀሐይ ሁልጊዜም ውብና አዲስ ተስፋን ይዞ የሚመጣ መሆኑን ነው። ከ10 ዓመት ህፃንነት ጀምሮ በቦሊውድ ፊልም አነስተኛ ሚና የጀመረችው ጄኒፈር ዊንጌት የጽናት የስራ ወዳድነትና የታላቅ የትወና ብቃት ዛሬ በዓለም አቀፍ ተመልካቾች በሚያደንቋት ዘንድ ዛራ ለመሆን በግታለች። የዛሬው የጄኒፈር ዊንጌት ወይም የዛራ ሙሉ ህይወት ታሪክ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ። እንደዚህ አይነት ቪዲዮ እንድሰራላችሁ ከፈለጋችሁ ወይም የማንን ታዋቂ ተዋናይ እንድሰራላችሁ የፈለጋችሁትን ኮሜንት ሴክሽን ላይ አስፍሩልኝ።